ማልቀስ ትጀምራለች። ቤተሰቡ እንዳለ ልቡ ተሰብሯል። ምክንያቱም ጥሩ ዜና አይደለም እየተሰማ ያለው። እንግዲህ የስራ ባልደረቦቹም ስለነበሩ አቶ አምነን ምንድነው የተፈጠረው? ምንድነው የሆነው ነገር እያሉ ሲጠይቁት እሱ ግን እኔ ካሁን በኋላ ብሌንን ማስታወስ አልችልም ብሎ ይነግራቸዋል ማለት ነው። በዚህም አለ እንግዲህ ጄሪ ምንም እንዳልሰማ ምንም እንደማያውቅ ሆና የእሷም እጅ አለበት እንግዲህ ለብሌን ችግር መድረስ የጄሪ እጅም አለበት ማለት ነው። እንግዲህ በዚህ መሀል ጄሪ ምንም እንደማያውቅ ሰው ሆና ራሷን ይዛ ወድቃ ማልቀስ ትጀምራለች ማለት ነው። ሁሉም እንግዲህ እያለቀሱ ነው። የአምነን ሰራተኞችም የድርጅቱ ሰራተኞችም ሁሉም ተሰባስበው ነበርና እናት ዛህራም ሁሉም ልባቸው ተሰብሯል። እንግዲህ አምነንም በጣም ተጎድቷል። እንግዲህ አምነንም እያለቀሰ የደረሰባት አደጋ እንደዛ ልትሆን አድርጓታል እያለ እንግዲህ በጣም ማልቀስ ይጀምራል። እናት ዛህራ እንግዲህ በጣም ከቁጥጥር ውጭ ሆና ነው ስታለቅስ የነበር። እንግዲህ የእናት ልብ በጣም ከባድ ነው። ብሌን እንግዲህ ይሄ የሚገባት አልነበረችም ማለት ነው። ግን እንዲህ እንድትሆን አድርጓታል። እንግዲህ ሁሉም ነበር የሚወዷትና በጣም በቃ ልባቸው ተሳውሯል። እንግዲህ እናት ዛህራም ልክ ብሌንን ይዟት እንደሚመጣ ሁሉ አምነንን እጁን እየያዘ እንግዲህ በጣም ማልቀስና መንፈራፈር ትጀምራለች ማለት ነው። እንግዲህ አምነንም ወደ ውስጥ በመግባት ብሌን ክላስ እየገባ በቃ የድሮ ትውስታቸውን እያስታወሰ የምትስመውን ምን የምትለውን ክላሷ ቁጭ ብሎ በቃ ብቻውን ቆዝሞ ማልቀስ ይጀምራል ማለት ነው። እሷ ጋር የሚቀላለዱትን የሚተራረቡትን የሚያደርጉትን አክት እያንዳንዱን ነገር እያስታወሰ በጣም እየተጎዳ ነው ያለው ማለት ነው። እውነት ለመናገር ብሌን ጋር ሲሆን በጣም ነበረ ሰላም የሚሰማውና ደስታ የሚሰማው። እንግዲህ ያንን ነገር አሳጥተዋለች ማለት ነው። እንግዲህ የጄሪ እጅ ያለበት ይመስላል። እንግዲህ በዚህም የተነሳ በጣም አቶ አምነን ብሌንን እያስታወሰ እየተጎዳ ነው ያለው ማለት ነው። እንግዲህ አምነን በቃ ክችንም እሷ የምትገኝበት ቦታ ሁሉ ክችንም ሂዳ ያሳለፉትን ላይፍ ክችን ሽንኩርት ስትከትፍ ምናምን ድሮ ጠገቧ ቆሞ የሚያወራትን አሁን ግን ያንን ነገር በቃ ትውስታ ሆኖበታል። ክችን ገብቶ የሚያገኛትን የሚመስለው እሷ ጋር በቃ ሲቀላለዱና ሲስቁበት የሚውሉበትን ቦታ ሁሉ ነው እየሄደ እሱ የሚያለቅሰው። እዛ ቦታ የሚያገኛት ነው እየመሰለው ያለ። የድሮ ትውስታቸውን የድሮ የሚያደርጉትን ነገር የድሮ ቀልዳቸውን ሳቃቸውን ምናምን እያስታወሰ ማለቃቀስ ይጀምራል ማለት ነው። እውነት ለመናገር አምነን በጣም ተጎድቷል። አምነን ብዙ ነገር ነው እየተጎዳ ያለው፣ ብዙ ነገር ነው እየሆነበት ያለው። እንግዲህ ከድርጅት ጀምሮ ቤቱ ተቃጠለ፣ ምን አለ ብዙ ነገር ነው የሆነበት። እንግዲህ እናት ዛህራና የአምነን የድርጅቱ ሰራተኛ አብራ እናት ዛህራን በማጽናናት ላይ ነች። አብራ እያለቀሰችና እናት ዛህራን እያጽናናቻት ነው። እናት ዛህራ ደግሞ ልክ እንደ እናት ብሌንም እንደ ልጅ ነው ተዋደውና ተግባብተው የሚኖሩት የነበረ። አሁን ግን እናት ዛህራ ያንን ነገር ስታጠው ስራ መስራት አልቻለችም። ራሷን እየጎዳች ነው ያለችው ማለት ነው።
እንግዲህ ብሌንም ከፍተኛ ጉዳት ቢደርስባትም ወደ ቤት ግን አምነንም ብሌን ጎን አሁንም አራቃትም ማለት ነው። እንግዲህ ሚስጥረኛዬ አንተ የኔ ሚስጥረኛ ነህ እያለችው ነው። እሱም ወይዬ እያለ እንግዲህ ፍቅራቸውን እንትን ለማለት ችለዋል ማለት ነው። እንግዲህ ብሌንም ራሷን በጣም ከመጉዳቷ የተነሳ ራሷን ማስታወስ እንኳን ብዙ አልቻለችም። ብዙ ቆይቻለሁ ወይ እዚህ ቤት ምን ያህል ጊዜ ቆየሁ ነው እያለችው ያለው። እንግዲህ ብሌን ራሷ በጣም ታሽጓለኝ። እሱም እንግዲህ እጇን ይዞ እና አንቺ እዚህ ቤት ብዙ ደስ የሚሉ ነገሮችን አሳልፈናል፣ ካሁን በኋላም ይህንን እናልፈዋለን ነው እያለ ቃል እየገባላት ያለው። እሷም እንግዲህ አዎ ብዙ ነገሮችን አሳልፈናል፣ አሁንም እናሳልፋለን እያለች ተስፋ እየሰጠችው ነው። እንግዲህ እንኳን ደግሞ ህይወቷ ዋናው ነገር መትረፉ ነው። እንግዲህ ህይወቷ ተርፏን፣ ቤተሰቡ ግን በህይወት የምትተርፍ አልመሰለውም የነበረ። እንደ ሁኔታው አምነን እውነት ለመናገር እንደሚወዳት እዚህ ላይ በጣም ያስታውቃል። እያለቀሰና ራሱን እየጎዳ ነው ያለው ማለት ነው ለሷ። እንግዲህ እናት ዛህራም ብሌን ደህና ስለሆነችላት በህይወት ስለተረፈላት ደስ ብሏት ክችን ገብታ ስራዋን በአግባቡ እየሰራች ነው ማለት ነው። የስራ ባልደረባ የአምነን የድርጅት ሰራተኛ እንግዲህ ስራ እናት ዛራን እያገዘቻት ነው፣ እያጽናናቻት ነው፣ ጎኗ ነው ያለችው ማለት ነው። እንግዲህ ምግብ እየሰሩ ክላሷ ወስደው እየተንከባከቧት ነው ማለት ነው። የአምነን የስራ ባልደረባ እንግዲህ ከቤት መጣ ብሌንን እየተንከባከበቻት ነው። እውነት ለመናገር እሷ ትሻላታለች። እንግዲህ የአምነን የድርጅቱ ሰራተኛ ብሌን አሁን ምን እየተሰማች ነው፣ ደህና ነሽ ወይ ትላታለች ማለት ነው። እሷም ደግሞ እኔ ምንም ነገር ማስታወስ አልችልም፣ እያስታወስኩ አይደለም ብዙ ነገሮችን ምናምን ትላለች። ከደረሰባት አደጋ ምክንያት ብዙ ነገሮችን እንግዲህ ብሌን ማስታወስ አትችልም። እሷም አይዞሽ ሁሉም ነገር ያልፋል፣ ወደ ድሮ ማንነቷ እንደምትመለስና ከአሁን በኋላ ብዙ ተስፋ እንደሚኖራትም ትነግራታለች ማለት ነው። እንግዲህ ብሌንም ማስታወስ እንደማትችል ነው የምትናገረው። በጣም ተጎድታለች። ራስን ደግሞ ራሷ ስለሆነ የተጎዳው ብዙ ነገሮችን እንዲዘበራረቁባት ይችላሉ። እንግዲህ እሷን ይሄንን ነው ብሌን እየተናገረች ያለችው። እንግዲህ የአምነን የስራ ባልደረባም ብሌን እመኚኝ፣ ካሁን በኋላ እንድታስታውሽ አደርግሻለሁ፣ ብዙ ነገሮችን ወደ ድሮ ማንነትሽ እንድትመለሽ ነው ማደርግሽ፣ እንዳታስቢ ትላታለች ማለት ነው። እንግዲህ ተስፋ እየሰጠቻት ነው። እውነት ለመናገር እየተንከባከበቻት ነው ማለት ነው። እንግዲህ እሷም እሺ ትላለች። እንግዲህ ዛህራና ጄሪም ክችን ላይ ሆነው ብሌን ጄሪ እንግዲህ የምታደርገውን ነገር ታውቃለች፣ ያደረገችውን ነገር ሁሉ ታውቃለች። እናት ዛህራም ብሌን ልጄ እንደዚህ ሆነሽ ማየት አቅቶኛል ምናምን እያለኝ አሁንም እያዘነች ነው። ያው በህይወት መተርፏ ብቻ ተስፋ ሰጥቷት ነው እንጂ ማለት ነው። እንግዲህ ጄሪም አይዞሽ እናት ዛህራ አይዞሽ እያላታለች ማለት ነው። እንግዲህ እናት ዛራም እንግዲህ ልጄ ብሌን ያለ አንድ ምክንያት እንዲህ ልትወድቅ አትችልም፣ የሆነ ምክንያት አለ ትላለች ማለት ነው። እንግዲህ ከዚህ ላይ የጄሪ እጅ አለበት። እውነት ለመናገር ጄሪም እንግዲህ በጣም ትደናገጥና ለምን ደስታ ያለሽ ለምን እያለች መዘበራረቅና የቃላት ግድፈት ይመጣል ማለት ነው። ሰው ይወድቃል፣ ሰው እኮ ያዳልጠዋል፣ ሰው ናት እሷ ደግሞ አዳልጧት ይሆናል እያለ እዚህ ላይ እንግዲህ ብዙ የሚያስነቁ ነገሮችን እየተናገረ ነው ማለት ነው። እንግዲህ ብሌንም ዝም ብላ አይደለም የወደቀችው። እዚህ ላይ ብዙ የሚያስጠረጥሩ ነገሮችም ደግሞ ራሷ ዛህራ
ጄሪ ብዙ የሚያስጠረጥሩ ነገሮችን እየተናገረች ነው ማለት ነው። እንግዲህ እናት ዛህራም ጠርጥራባታለች ልጅቱ ዝም ብላ እንደማትወርቅ። እንግዲህ እናት ዛህራም እንግዲህ አይመስለኝም ዝም ብላ የምትወርቅ አይመስለኝም ትላታለች ማለት ነው። እንግዲህ ጄሪ እዚህ ላይ የራሷን ጥፋት ለመሸፋፈን እየሞከረች ነው። እንዲህ ብለሽ ስታይሽ ትጎዳለች ጄሪ ብለን ትጎዳለች እና ራስሽን ደስተኛ ማድረግ አለብሽ፣ ተጽናኝ፣ ወደ ድሮ ማንነትሽ ተመለሽ ነው እያለቻት ያለችው። በዚህ ላይ ግን እናት ዛህራ ውስጧ ስለተጎዳ ነው መደሰት ያቃታት። እንግዲህ አዎ እውነት ነው፣ ልክ ነሽ። እንዲህ ተከፍቼ እሷንም ማሳዘንና ማስከፋት የለብኝም፣ ጠንክሬ እሷንም ማጠንከር አለብኝ ነው እናት ዛህራም እያለች ያለችው። እንግዲህ እናት ዛህራ ደስተኛ ሆና እንደምናያት ተስፋ አለን። እንግዲህ ጄሪም ያዘነች እየመሰለኝ ነው እንጂ ግን አላዘነችም። ምክንያት እሷ ናት ምክንያቷ ማለት ነው። እንግዲህ እናት ዛህራም ተመስገን እንኳን በህይወት ተረፈችልኝ እያለች ፈጣሪዋን ማመስገን ትጀምራለች ማለት ነው። እንግዲህ ጄሪም አዎ አይዞሽ ምናምን በማለት ወደ ላይ ልሄድ ወደ ክላሴ እንግዲህ ምናምን ብላ ተነስታ ወደ ክላሷ መሄድ ትጀምራለች ማለት ነው። እንግዲህ ተወዳጆች እንግዲህ ቀጣይ ክፍል እስክለቅላችሁ ድረስ ደህና ቆዩ። አዳምጣችሁ ጨርሱ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። በቀጣይ ቪዲዮ እስክንገናኝ ድረስ ደህና ቆዩ።